ሰዎች የምንሰራው ስራ የሚመቻችሁ ከሆነና በምላሹ ደግሞ እናንተኛም በትንሹ ማገዝ ከፈለጋችሁ ቻናላችንን ሰብስክራይብ፣ ይህን ቪዲዮ ደግሞ ላይክ አድርጉት። አረ ፒኤስጂ አድነን፣ አረ ዲምቤሌ አድነን፣ አረ ድዌ አድነን፣ አረ ካቫርስኬሊ ያፈውሰን። ተቃጠልን እኮ ጆሮአችን እኮ ደማ። ይኸው ሳምንቱ ፒኤስጂ ከአርሰናል እንግዲህ ቻምፒየንስ ሊግ ፋይናል ቡዳፔስት ሃንጋሪ ላይ እንግዲህ ይፋለሙታል። አሁንም እኔ እርግጠኛ ነኝ ፒኤስጂ ይሄንን ፋይናል ያሸንፋል ብዬ አስባለሁ። በፒኤስጂ እምነት አለኝ። ያድነናል ብዬ አስባለሁ። ከድምፅ ብክለት አልተጨነቃችሁ? ስንት ጉድ አላየንም? አለቀሱ፣ ጨፈሩ፣ ተንፈራፈሩ፣ ፎከሩ። ይበቃችኋል። በቃ ጊዜው ደርሷል። ሜይ 30 እንግዲህ ወያላው ከፒኤስጂ ጋር ይለጣለጣል። ፒኤስጂ ሁለተኛ የቻምፒየንስ ሊግ ዋንጫውን ለማሸነፍ ነው። ወያላው ደግሞ የመጀመሪያውን የቻምፒየንስ ሊግ ዋንጫ ለማሸነፍ ይፋለጡታል። አድነን ፒኤስጂ አድነን፣ ኧረ አድነን። ዴምቤሌ ፈውሰን። ነገራችን ላይ ጀሞ በዛሬ የቡድን ልምምዳችን ላይ እጅግ ወሳኝ ተጫዋቾቻችንን ተመልክተናል። ከምንም በላይ ደግሞ ትኩረትን የሳበው ማለት ነው የጁሊያን ቲምበር መመለስና ሙሉ ልምምድ አድርጎ ፊት መሆኑን ማሳየቱ ነው። ጀሞ እጅግ አስገራሚ ነው። ብዙ ያርሰናልን ደጋፊ አስደስቷል። ከዛ በተጨማሪ ነው ኦዲጋርድ፣ ስታርዌይ፣ ቡካዮ ሳካ፣ ቪክቶር ዮኬሬሽ በጣም በጥሩ ብቃት እንቅስቃሴ ሲያደርጉ ታይቷሉ። ሌላው በዛሬ ልምምድ ላይ እንግዲህ ድምጽ አልባ መሳሪያ የሆነችውም እንግዲህ ሜሪኖዋችን ቆንጆ ልምምድ ሰርታለች። ጀማውና ትሮዛርድ ነበሩ። ብቻ የቡድናችን አብዛኛው ተጫዋቾቻችን በጥሩ ጤንነት ላይ እንደሚገኙ ያሳየ ልምምድን ያደረጉት ሚኬል አርቴታ እጅግ በጣም በራስ መተማመን የታየበት ቆንጆ የልምምድ ጊዜ ያሳለፈዋሉ። ታዲያ ነገ እጅግ ተጠባቂውን የፍጻሜ ጨዋታ እኔ ቡድኔ የሚያሸንፍ ነው መስሎ እየታየኛሉ። 90% ነው የምላችሁ 90%። ብቻ ነገ በዚህ ሰዓት ማህል ከተማው ላይ ደስታችንን እየገለጠን የምንገናኝ አድርገን ጀምአው ይቅናል። ነገ ምሽት በዚህ ሰዓት እግር ኳስ ወይ ሰማያዊ ወይ ደግሞ ቀይ ሆና ታመሻለች። ጦርነት ነው ሜዳ ላይ የምንመለከተው ምላችሁ ጋይስ። ሃንጋሪ ቡዳፔስት ላይ የ2025-26 የአውሮፓ ቻምፒየንስ ሊግ ፍጻሜ ጨዋታ በፓሪስ ሴን ዠርሜንና በመድፈኞቹ አርሰናሎች መካከል ይከናወናል። ታዲያ ይህንን ተጠባቂ ጨዋታም እንግዲህ የት እንመለከታለን እያላችሁ ከሆነ መካኒሳ አቦ በፋሚሊ አሚዩዝመንት ፓርክ ላይ እንግዲህ ከተለያዩ ጊቫዌዎች ጋር በኢትዮጵያ ንግድ ባንክ ስፖንሰርነት አማካኝነት ይህንን ጨዋታ በጋራ ሰብሰብ ብላችሁ መመልከት ትችላላችሁ። ጋይስ ጨዋታው ምሽት 1 ሰዓት ነው። በጋራ ተሰብስቦ አብሮ ለማየት በጣም የሚመች ሰዓት ነው። እኛም አብረን በጋራ የምንመለከት ይሆናል ማለት ነው። ቻምፒየንስ ሊግ ጨዋታዎች 4 ሰዓት እና 5 ሰዓት ነው ብዙ ጊዜ መመልከት እድል የነበረን ማለት ነው። ዘንድሮ ግን ለኛ ሀገር 1 ሰዓት ነው የሆነልን ማለት ነው። ስለዚህ ምቹ አጋጣሚውን ደግሞ ሰብሰብ ብላችሁ ከቤተሰቦቻችሁ ጋር ከጓደኞቻችሁ ጋር በጋራ መመልከት ትችላላችሁ። ስለ ጉዳት ዜና ስንመጣ እንግዲህ በሁለቱም ቡድኖች መካከል ምንም አይነት አዲስ የጉዳት ዜና የለም። በአርሰናል በኩል ቤንጃሚን ዋይት ከጨዋታው ውጪ ከመሆኑ ውጪ ዩሊያን ቲምበርና ኖኒ ማዱኬ በጨዋታው ላይ ሙሉ በሙሉ ፊት ሆኖ ብቁ እንደሚሆኑ ሚኬል አርቴታ አረጋግጧል በፕሬስ ኮንፈረንሱ ላይ። ከዚህ በተጨማሪ በፓሪስ ሴን ዠርሜን በኩልም ኦስማን ዴምቤሌና አሽራፍ ሀኪሚ እንግዲህ ስጋት የነበረባቸው ተጫዋቾች ቢሆኑም በአሰልጣኝ ሉዊስ ኤንሪኬ አማካኝነት በጨዋታው ላይ በደንብ ብቁ የሆኑ ተጫዋቾች እንደሆኑ ተረጋግጧል ማለት ነው። ስለዚህ ምንም አይነት የጉዳት ዜና የለም። ሌላኛው እንግዲህ በጨዋታው ላይ ልዩነት ሊፈጥር ይችላል ተብሎ ከሚጠበቁ ነገሮች መካከል አንዱ አርሰናል ተጫዋቾቹ እንግዲህ ተደራራቢ ጨዋታ መጫወታቸው ነው። እንግዲህ አርሰናል በዘንድሮ ውድድር ዓመት በአውሮፓ 5 ታላላቅ ሊጎች በጣም ብዙ ጨዋታዎችን ማድረግ የቻለ ቡድን እንደሆነ ይታወቃል። ከሁሉም ቡድኖች በላቀ መልኩ ማለት ነው። ከዚህ በተጨማሪ ወሳኝ የሚባሉ ተጫዋቾች እንደነ ጋብሪኤል ማጋሌሽ እንዲሁም ደግሞ ዴክላን ራይስ፣ ዴቪድ ራያ የመሳሰሉ ተጫዋቾቹ በተለያዩ ጨዋታዎች ላይ በቋሚነት ተመልክተናቸው ነበር። በአንጻራዊነት ፓሪስ ሴን ዠርሜን ሊጉ ቀለል ያለ ሊግ እንደመሆኑ መጠን ሊገ ማለት ነው እንደነ ኦስማን ዴምቤሌ የመሳሰሉ ተጫዋቾችን በደንብ እያሳረፈና ፊት እያደረገ ነበር ለጨዋታዎች ብቁ ሲያደርግ የነበረው። ከርሚ ጋር የገፉ የነበሩ ተጫዋቾችን እንደነ ማርኪሌስ የመሳሰሉ ተጫዋቾችንም ለጨዋታው እንግዲህ በደንብ በፊትነስ ረገድ ለአውሮፓ ቻምፒየንስ ሊጉ ነበር ሲያዘጋጁ የነበረው ማለት ነው። በዚህ ጨዋታ ላይም እንግዲህ በደንብ ፊትነሳቸው ብቁ ሆነው ይመለሳሉም ተብሎ ይጠበቃል። ኤኒዌይ ግን ዲቴሎች ልዩነት ሊፈጥር የሚችሉበት አይነት ጨዋታም ይሆናል ተብሎ ነው የሚጠበቀው። አርሰናል በታሪኩ ለመጀመሪያ ጊዜ የአውሮፓ ቻምፒየንስ ሊግ ዋንጫን ያሳካል ወይስ ደግሞ ፓሪስ ሴን ዠርሜን ለተከታታይ ሁለተኛ የውድድር ዓመት የአውሮፓ ቻምፒየንስ ሊግን ዋንጫ በታሪኩ ያሳካል የሚለው እንግዲህ ተጠባቂ ነው የሚሆነው። በጣም ጸዴ ጨዋታ እንመለከታለን የሚል ግምት አለኝ። ለማንኛውም እናንተ ይሄ ጨዋታ ውጤቱ ስንት ለስንት ይሆናል የሚለውን ግምታችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን መጫን እንዳትረሱ። ነገራችን ላይ በአንዳንድ ነገሮች ጀመውን አላምንም፣ ግን አንዳንድ ነገሮች ላይ ደግሞ ማመን ያሉብን ነገሮች አሉ አይደለም። ለምሳሌ ኬፓ ማለት ነው በፍጻሜ ጨዋታዎች ላይ እንግዲህ በተሰለፈበትም ባልተሰለፈበትም ጨዋታዎች ላይ በተለይ ደግሞ የአውሮፓ ውድድሮች ላይ በሻምፒዮንስ ሊግ በአውሮፓ ሊግ ምናምን ዋንጫ የማሸነፍ እድል አለው በጣም ከፍተኛ ነው ጀመውና በቃ ዋንጫ ይዞ ወደ ቤቱ የሚገባ ተጫዋች ነው።
ታዲያ የተጫዋች ደግሞ ነገ እኛ ጋር ነው ያለው እኛ ጋር ነው ያለው ምን ያሳያል ይሄ? እስቲ ሐሳባችሁን አካፉ። እኔ ግርም ብሎኝ ነው አረ ይሄ ልጅ በየትኛው ሚንስ ላይ ይሁን እየተጫወተም ይሁን ሳይጫወተም ይሁን ብቻ የአውሮፓ ሻምፒዮንስ ሊግ ፍጻሜ የአውሮፓ ሊግ ሆና ብቻ እነዚህ አውሮፓ ላይ ያሉ ድድሮች ላይ ፍጻሜ ደርሶ እሱ ያለበት ቡድን ላይ እሱ ካለ ዋንጫ አለ። ይሄው ምንን ያሳያል? እስቲ ሐሳባችሁን አካፍሉ። እኔ ግራ ክብት ብሎኝ እኮ ነው። ኬፓ ገዴ ልትሆኚ ነው እንዴ? የሆነ ነገር ካሸንፍን ይሄን ልጅ ምን ነው ገዴ ነው? እሺ ገድዬ ገዱካ ምናምን እንደለ ይመጃጁ ጀማ። ሰበር ዜና ጁሪያን ቲምበር የነገውን ጨዋታ ለመጀመር ሙሉ ለሙሉ ዝግጁ እንደሆነ ሚኬል አርቴታ ተናግሯል። የመድፈኛው ቤተሰብ እንግዲህ የጁሪያን ቲምበርን ጉዳይ ለረጅም ጊዜ ስንጨነቅበት ነበረ። ለነገው ጨዋታ ይደርሳል ወይም ደግሞ አይደርስም የሚለው ነገር ጥያቄ ፈጥሮብን ነበረ። ሚኬል አርቴታም እንዳረጋገጠው ከሆነ ጁሪያን ቲምበር ከጉዳቱ ሙሉ ለሙሉ እንዳገገመና ለነገው ጨዋታ ለመጀመር ሙሉ ለሙሉ ዝግጁ እንደሆነ ተናግሯል። አርሰናልም ጨምሮ እንደዘገበው ከሆነ ጁሪያን ቲምበር በመጨረሻው ሰዓት የነገው ስኳድ ውስጥ እንዲካተት ሚኬል አርቴታ እንደወሰነ የሚያሳይ መረጃን ይዞልን ወጥቷል። ጁሪያን ቲምበርን በተመለከተ እንግዲህ አዲስ የወጣው መረጃ ይሄ ነው። የመድፈኛው ቤተሰብ እንግዲህ ቪዲዮን በደንብ ኮፒ ሊንክ እንዲሁም ደግሞ ፎሎና ላይክ ማድረግ እንዳይረሳ። ሁሉሽም የአርሰናል ደጋፊ ይሄን ጥያቄ መመለስ አለብህ። ሁሉህም የአርሰናል ደጋፊ ነው የምትል ማለት ነው። ከትዊተር ላይ ያገኘኋት ትንሽ ኢንተረስቲንግ ነገርና አርሰናል ከፒኤስጂ የተጫወቱ ፋይናሉ ማለት ነው 6 ደቂቃ ተጨምሮ 96ኛ ደቂቃ ላይ አርሰናል የፍጹም ቅጣት ምት አገኘን በል። ያን የፍጹም ቅጣት ምት ማን እንዲመታው ትፈልጋላችሁ? የራሳችሁን ምርጫ ነው የምታስቀምጡት። ማን? እኔ ማለት ነው ሁለቴ አላሰብኩም። የእውነት ነው የምላችሁ ሁለቴ አላሰብኩም። ማን ቀንም ሙሉ ቢገኝ ቀንም ሙሉ እንዲመታልኝ የሚፈልገው ቪክቶር ዮኬሬሽ ነው። እኔ አንዴም ሁለቴ አብዛኞቻችሁ እሱን ትላላችሁ ብዬ ተስፋ አደርጋለሁ። እስቲ ኮሜንት ላይ ደቃልኩልኝ። ያቆመ ፋሚሊ ነገ ወያሎ ላይ ቋጠሮ ትዘናል። ነገ ወያሎ ላይ ቋጠሮ ትዘናል። አሁን በደረሰኝ አስቸኳይ መረጃ መሰረት 5 የወያላ ተጫዋች ሱሪውን ሊያወልቅ ተዘጋጅቷል። በቃ ሱሪውን ሊያወልቅ ኪንጋቢ መጨረሻ ራቆታችን እንግባ። ባለፈው ቂጡን ጥሎ ዋንጫ በላ ለመደ አይኔ በላ ለመደ። አሁን የፕሪስ ተጫዋች ልክ እነሱ ሲያወልቁ ተወልቃለህ። ኡስማን ደንበሌ ያንተስ ጥቁር ነው ከማራ ይጥል። አሁን አንተ ተወልቃለህ። ካንተ ቂጥና ከዋንጫ ምን ማለት ነው? ማፈንደት ካለብህ እንደ ሻኪራ ትተረካታለህ። መተረክ አለብህ። ቀልድ አይደለም ያዝነው። ሁሉም ተዘጋጅሽ ለማውለቅ። እኔ ማውለቅ ነው የምቋጠረው። ቀልድ የለም። ለአቋማ ለቋጠሩ ራሴን እያዘጋጀሁ ነው። እንዳትዘናጋ ወያላ የባንዳ አምቦ ሀቀጂ አዋዜ አስጠጊ አለቅላቂ ሲለቀለቅ ውሃ ቀጂው አይሻሽ እኔ ላይ በፒኤስጂ ልቋጠር ደግሞ የፒኤስጂ ማሊያ ለብሰህ መጣ። ቢገባ እኮ ለአንተ እኮ ነው ልዋጋ መሄደው። ስምህን ላስጠራ እንግሊዝን ላስጠራ መች ይገባሃል? እንደውም ልንገርህ አይደለም ይህንን ዋንጫ ካለመብላት ብቸኛና ብቸኛ የሚያስቆመኝ ነገር ቀኑ አለመድረሱ ጨዋታው አለመደረጉ ብቻና ብቻ ነው። ይህን ዋንጫ በልቼ እያዳሜሽ በየበርበርሽ የዱቤ ደብተር ይዤ እመጣለሁ። ሂሳብ እንወራረዳለን። ሻሼ ጸዳ አስተላለፍን ከነገ ከፒኤስጂ ጋር ለምናደርገው ጨዋታ ማለት ነው። ይሄን አስተላለፍ ይዘን ብንገባ በእርግጠኝነት ነው በእኔ ዝም ብዬ ሳየው በጣም ነው ደስ ያለኝ። ያው በረኛ ጋር እንደተለመደው ራይ ያለ ተከላካይ ላይ ጋቢ ሳሊባ ቲምበርና ካላፊዮሪ ያሉ መሀል ላይ ማለት ነው 4 እናደርገዋለን። ያው ሳካ 10 ቁጥር መጫወት ስለሚችል ሳካ፣ ኦዲጋርድ፣ ዴክላን ራይስ እና ኤብሪቺዜ ዴክላን ራይስ ወደ 6 እየተመለሰ ዙቤሜንዲ የሚሸፍነው ቦታ ይሸፍናል። አታካችን የበለጠ መሀል ላይ ማለት ነው ዶሚኔት እና ቪቲና በደንብ ዶሚኔት ማድረግ እንችላለን ማለት ነው። ከዛ ፊት ላይ ደግሞ ቪክቶር ዮኬሬሽ ያው ጭራሽ 9 ቁጥር ነው። ካይ ሃቨርትዝ ደግሞ 9ም ነው። ከዛ ደግሞ እንደ 10 ቁጥር ይጫወታልና እየተመለሰ ኦዲጋርድና ኢዜን ሲያግዛቸው ማለት ነው መሀሉን በደንብ ዶሚኔት እናደርጋለን። የፒኤስጂ መሀል ማለት ነው በጣም የሚያስፈራ ነውና እኔ ለምን እንደሆነ አላውቅም ማስተላለፉ ሳይ ደስ ነው ያለኝ ምናምን ነገር። እስኪ እናንተንም ሀሳባችሁ። የአውሮፓ ሻምፒዮንስ ሊግ የፍጻሜ ጨዋታን የተነበየችው ፓሮት የብዙዎችን ትኩረት ስባለች። እቺ ፓሮት በወቅታዊ ብቃቷ ዓለምን እያስደመመች ነው የምትገኘው። የአውሮፓ ሊግና የኮንፈረንስ ሊግን አሸናፊ በትክክል ነው የገመተችው። የአውሮፓ ሻምፒዮንስ ሊግ የፍጻሜ ጨዋታንም ማን ያሸንፋል ስትባል እንደምትመለከቱት ካሰበች በኋላ ለፒኤስጂ ነው ድሉን የሰጠችው። የእንግሊዝን ፕሪሚየር ሊግ አስቀድሞ አርሰናል እንደሚበላ የተናገረችው ድመትም ፒኤስጂ ያሸንፋል ስትል ገምታለች። አርሰናል ፒኤስጂን ያሸንፈዋል። ይህንን ካደረገ ነው ግን እስከ መጨረሻው በማየት ኮፒ ሊንክ እናደርግና ሀሳባችሁን ታስቀምጡልኛላችሁ። ከሙኒክ ጋር የሰሩትን እቺን ስራ ላሳያችሁ። ክቫራትስኬሊያ እንዴት ሁለት ተቀባብለው ሙቭ አድርጎ እንደሚመጣ ስፔሱን እንደሚያጠቃው አርሰናል እንደዚህ አይነት ነገሮችን እንዴት ይከላከላቸው? ማንቶማን ነው ሃይራፕ ነው። ነገር ግን የሙኒክን ተጫዋች ተመልከቱ። እዚህ ጋር ፍሪ ነበር፣ ምንም እያደረገ አልነበረም። ስለዚህ እሱ የሆነ ሰፖርት ማድረግ ነበረበት። ልክ የአርሰናል ተጫዋቾች ምን ማድረግ አለባቸው? ተከላካዩ ሙሉ በሙሉ ጃምፕ ሳይሆን ማድረግ ያለበት
ተከላካዩ በመጠባበቅ ላይ ሆኖ ሚድፊልደሩ መጥቶ እንዲያግዘው እዚህ ጋር እንደምትመለከቱት ማለት ነው የተወሰነ እንዲያግዘው ማድረግ ከዛ ኳሱ የሚያልፍ እንኳን ከሆነ ቴሪቶሪውን መጠበቅ ይችላል ማለት ነው። የመጀመሪያውና ትልቁ ነገር ይሄኛው ነው፣ እነ ክቫራትስኬሊያን መቆጣጠር ላይ ማለት ነው። አርሰናል ታዲያ ይህ ብቻ አይደለም። በዲፕ ብሎክ በሚጫወቱበትም ሰዓት ክቫራትስኬሊያ ላይ ደብል መሆን ግዴታ ነው። ስለዚህ ምንድነው ማድረግ ያለባቸው? ባለፈው ሲያደርጉ የነበረው ሳካ እንዲያግዘው ማድረግ ነው። ምክንያቱም አንድ ለአንድ ቲምበር ተገናኘ ማለት አይችለውም፣ ፋውል ሲሰራበት ነበር። አሁንም የሚገባው ፉልባክ ያንን ያደርጋል ብዬ አላስብም። ስለዚህ ሳሊባ ደብል አፕ ያደርጋል ማለት ነው ወደዛ እየሄደ። ስለዚህ ዋናው ትሬት ምንድን ነው? ሌላኛው ተጫዋች የሚትሆን ስፔስ ሰንጥቆ እንዳይመጣ ነው አይደል መደረግ ያለበት። ሶ እዚህ ጋር ከሁለቱ ፒቨቶች አንደኛው መጥቶ ይሄንን ስራ ይሰራል ማለት ነው። በተመሳሳይ መልኩ በዛ ሳይድ ሐኪሚና ዶይም ይኖራሉ፣ በዚህ ሳይድም ተመሳሳይ ነገር ያደርጋሉ ማለት ነው። ጋብርኤል ደብል አፕ ሲያደርግ ወይ ራይስ ወይም ማናቸውም ሊሆኑ ይችላሉ ተመልሰው ከቨር አፕ ማድረግ። ስለዚህ መሀል ለመሀል ሴንትራሊ ደግሞ እንዳይጎዱ ለማድረግ ደግሞ ምን መደረግ አለበት? ሳካና ትሮሳርድ ተመልሰው ሶሊድ የሆነ መከላከል ሊያሳዩ ይገባል ማለት ነው። በዚህ መልኩ ፒኤስጂ ነዲፋይ ማድረግ ይቻላል ብዬ አስባለሁ። ሁለቱ ቤዚክ የሚባሉት ነገሮች እነዚህ ናቸው። ነገር ግን አርሰናልን ጉድ የሰሩት የምታስታውሰው ከሆነ እና ሌሎቹንም እነ ሊቨርፑልንም ፒኤስጂ ጉድ የሰራበት አንድ እንቅስቃሴ አላቸው። ወደ ሌፍት ሳይድ ካምፕ እንዲያደርጉ ሳይድ እንዲይዙ ያደርጋቸዋል ተጫዋቾቹም እየሮጡ። ስለዚህ ማንቱማን ፕሬሲንጋችሁ በጣም የተስተካከለ እስካልሆነ ድረስ ይህንን ነገር ማቆም ያስቸግራል። ዴምቤሌ ድሮፕ ያደርጋል፣ በትክክል ታርጌት ያደርጉታል ማለት ነው። ስለዚህ አርሰናል ምንድን ነው ማድረግ ያለባቸው? ጎሉ ሲገባባቸው ይህንን ተመልከቱ። ማንቱማን ለመሄድ ይሞክራሉ፣ ግን በጣም ትክክለኛ ማንቱማን አይደለም። ሌሎቹ ተጫዋቾች መያዝ ያለባቸውን ሰው በትክክል ይዘው አልነበረም። ስለዚህ ዴምቤሌን እንደዚህ እንዳይቀበል የምትፈልጉ ከሆነ ጃምፕ ማድረግ ነው አይደል? ሌሎቹ ግን ስራቸውን መስራት አለባቸው ነው። ሌሎቹም በትክክል ማንቱማን የሚሄዱ ከሆነ ሳሊባ ቀጥታ መቶ ወይ ደግሞ አንዳኛቸው ተጫዋቾች ጋብርኤል ኦር ሳሙኤል ሊሆን ይችላል ጃምፕ አድርጎ እሱን መያዝ ላይ ማተኮር ማለት ነው። ሁሉም ግን ማንቱማን የሚሄድ ከሆነ በትክክል ፕሮአክቲቭ ሆኖ ይህንን ነገር ማድረግ የሚችሉ ከሆነ ያንን ስፔስ እንዳያገኙ ማድረግ ይቻላል ብዬ አስባለሁ። ታዲያ አርሰናል በምን መልኩ ጎል ያስቆጥራል? ትልቁ ጥያቄ ነው። አርሰናል አሁን እንዲህ አድርጎ እንዳትሉት በጣም የተስተካከለውን ማጥቃት ላውቀው አልችልም እውነት ለመናገር። ነገር ግን ፒኤስጂ ማን ቱ ማን ፕሬሲንጋቸው በጣም አስገራሚ ነው፣ እነሱ ራሱ ከኳስ ውጭ። ስለዚህ ፒኤስጂን ማን ቱ ማን ፕሬሲንግ ከሆኑ ለማስቆም ዋነኛው መንገድ ምንድን ነው? አንድ መንገድ አለ፣ በጣም አስቸጋሪ ማን ቱ ማን ፕሬሲንግ ለሚሄዱ ቡድኖች አንድ ተጫዋች ከሬጅ ኖሮት በድፍረት ሙቭ ማድረግ መቻል ነው። ሃልን ታስታውሱታላችሁ ከባርሴሎና ጋር ብዬ አስባለሁ። ሃል እንዴት የባርሴሎናን መስመር ሲሰነጥቅ እንደነበረ ወደፊት ሲጓዝ እንደነበረ ታስታውሳላችሁ፣ ኬሪ እያደረገ። ይህንን ነገር ራይስ አድርጎታል። ተመልከቱት እዚህ ጋር እስቲ። ራይስ ኳሱን ይይዛል፣ ዴምቤሌ ዝም ብሎ ነው የሚዋልለው እዛው አካባቢ። ሌሎቹም አንቱማን ናቸው። ሶ ዋንስ እሱ ካመለጣቸው በኋላ ተጫዋቾቹ ማንቱማን ፕሬሲንጉን ለማስኬድ ስለሆነ የሚያስቡት እሱ ላይ ለመድረስ ይቸገራሉ። ዜን እሱን ለማስቆም በሚካሄድበት ጥረት ታዲያ ሚታው ስፔርማ ወይም ትርፍ ተጫዋች ይኖራል ማለት ነው። የዛኔ ጥሩ አድርጎ ታርጌት ማድረግ ይቻላል ማለት ነው። እነዚህ ወሳኝ የሚባሉት ነገሮች ናቸው። ይሄ ከአርሰናል ሳይድ ነው። የፒኤስጂን አደገኝነት ስለምታውቁት ብዙ ቪዲዮ መስራት የሚያስፈልገው ስላልሆነ ነው። ግን አርሰናል እዚህ ላይ የሚጎብዙ ከሆነ የተሻለ ነገር ያደርጋሉ ብዬ አስባለሁ። ይመቻችሁ። ይገባል ብያላችሁ። ተመለሽ ተመለሽ። ምን ሆነ? የቀበቱን ለማጥያ ልምጣ። አቤ ተሰማ ጠመንጃህን ዞልህ ሄደ። ማጋ ጠመንጃዬ ጋር ደግ አደረገ። ይውሰደው፣ ይበለው፣ ይበለው። የወንድሙን ጥቃት የማይወጣ ወንድ አይደለም። እንዴት አደረገማ? እውነት ወንድ ወጥቶታል። አዎ እኔማ አርጅቷል ተብዬ ተንቄ ነበረ። ኦልራይት ጋይስ እንግዲህ ሃንጋሪ ገብተናል። ልክ እንደገባን ሆቴላችን ገብተናል። ይኸውላችሁ እዚህ ጋር እንደምታዩት ቦታው በፖሊሶች ምናምን እየተጠበቀ ነው። ምክንያቱም ፒኤስጂ አያችሁ ተይ መኪና የፒኤስጂ ተጫዋቾች እዚህ ውስጥ ነው ያረፉት። ከዛስ ዮቶር ያረፈው የት ነው? እዚህ ጋር እግዚአብሔርን አጋጣሚ አቃጣሪ ነው። እና ዴምቤሌ ራት እየበላ ነው። ማስተላለፍ የምትፈልጉት ነገር ካለ ነገሩኝና ልንገርላችሁ። እኛ ብቻ ነን እንግዲህ አርሰናል ደጋፊ እዚህ ጋር አይደል? ያ ሀቢቢ ስለምንችል እናቴ እና ሃንጋሪ እንግዲህ በእንደዚህ አይነት መንገዱ ተቀብላናለች ማለት ነው። የዛሬው ቪዲዮ ነገ ይለቀቃል። ሁላችሁም ከብታችሁ ሰብስክራይብ ማድረጋችሁ እንዳረሱ።
the one and only Balkan country star in Hungary. Guys, እኔ አንድም ቀን ክለቤ ላይ በተሰራ ኤዲት እስቃለሁ ብዬ አስቤ አላውቅም። እስኪ ይሄንን ኤዲት ተመልከቱና የአርሰናል ደጋፊ ከኔ እኩል ነው የምስቀው ማለት ነው። ኮፕሊንክ ሪፖስት እያደረጋችሁ እስከ መጨረሻ ተከታተሉ። አበሻ አምልጫለሁ። የምን ውድድር ነው? ውድድር በነፃ ላይ ያለው ወይ ማለት ነው። በነፃ አረ ሲያምርሽ ይቅር ጌችና የኢትዮጵያ ሲያምራችሁ ይቅር ትቻለሁ። በቃ ሴዶ ችግር የለውም አልሰብርህም። ኖርማል ፋይት ብቻ በስትራይኪንግ ብቻ እናደርጋለን። አልሰብርህም። ተመለስ ወደ ሀገር ወንድሜ። ማንኛውም አንተ ኤዲተር ግን ማለት ነው ነፍስ አይማርም። የምሬን ነው የምልህ ነፍስ አይማርም። ቀልድ ነው እንዳያስከው ዱዌ ክቫራትስኬሊያ ኑኖ ሜንዴዝ ጆዋኔ ቤዝ ቪቲኒያ ዴምቤሌ ምናምን ማንን የሚጠብቁ ነው የሚመስል ወንድም አለ። ቀልድ ነው እንደያዝ ነው። ማይቆም አታክ የለም ዓለም ላይ ማይቆም አታክ የለም። በእርግጠኝነት ማወቅ ያለብህ ነገር ማለት ነውና የአርሰናል ዲፌንስ ደግሞ ፒኤስጂን አይደለም ፒኤስጂ ያለው አታክ ላይ ጎድዚላ ተጨምሮ ያቆመዋል። ተረዳኸኝ? ሁለት ቀን የቀራችሁ አርሴ ቤተሰብ 2 ቀን የቀራችሁ ከ2 ቀን በኋላ ማለት ነው። አሁንም እየተንተፋተፈ ያለን ወያላ አፍታት ይዛላችሁ። በየትኛውም ጉዳይ ማለት ነው ጌታችሁ ላይ እምነት ካላችሁ ጭራሽ አታፍሩም ነው የምላችሁ። ተመልከቱ እስኪ ይሄንን ሳውዲ አረቢያ ከኡዝቤኪስታን ያደረጉትን ከ17 ዓመት በታች ማለት ነው የኤዥያን ካፕ ነው የፍጻሜ ጨዋታ ላይ የተፈጸመ ተአምር በሉት ነው የምላችሁ። እንደምትመለከቱት ማለት ነው ኡዝቤኪስታኖች ጥፋት ሰርታችኋል ተብለው ቀያያል ማለት ነው የተጫዋች ከዛ የተጫዋች እንደምትመለከቱት እያለቀሰ ያለ ጥፋት እኔ ተሰጠኝ ምናምን እያለ እየተነጫነጨ እንደምትመለከቱት ይወጣል ማለት ነው። አሰልጣኙም እንደምታዩት ማለት ነው ዳኛው መጥቶ ሊያናግረው ሲፈልግ አታውራኝ ምንም ወሬ አልፈልግም እሱ ጌታ አለኝ ምናምን እያለ እጁ ወደ ላይ እየጠቆመ ነው። ጌታ አለኝ እኔ በቃ እኔ ጋር እውነት ስላለ ምንም አትበለኝ ያለው ነው። ይሄንን ሁሉ አልፎ ማለት ነው እየተጫወቱ ድጋሚ እንደምታዩት ማለት ነው ሁለተኛ ቀይ ማለት ነው ያለ ጥፋታቸው ዳኛው ይሰጣል። አሁንም እንደምታዩት አሰልጣኛቸው ማለት ነው በጌታው ላይ ያለው እምነት የሚገርም ስለነበር አሁንም አልፈልግም ምንም አይነት ማስተባበያ አልፈልግም ጌታ ከኔ ጋር ነው አልፈልግም ጨዋታውን ብቻ አካሄድ ይለዋል ማለት ነው። ዳኛውን እንደምትመለከቱት እየተጫወቱ ፔናልቲ ያገኛሉ። ፔናልቲ ኡዝቤኪስታኖች ያገኙና ያገባሉ። እንግዲህ 2 ተጫዋች ወጥቶባቸው ማለት ነው 1-0 እየመሩ በጭንቅ ማለት ነው እንደምትመለከቱት ድጋሚ ይህንን ጎል ያገኙና ሌላ ጎል ያገባሉ። አስቡት 2-0 በሆነ የፍጻሜ ጨዋታ ላይ ማለት ነው 2 ተጫዋች በቀይ ያለ አግባብ ወጥቶባቸውም እንደምትመለከቱት ዋንጫውን ከፍ ያደርጋሉ ማለት ነው። አሰልጣኙ እንዴት ደስተኛ እንደነበረ ተመልከቱ። ምን አይነት በጌታው ላይ ያለው የእምነት ጥንካሬ በጣም ነው የሚገርመው። ጋይስ ምንም ነገር ላይ እንደዚህ አይነት እምነት እስካላችሁ ድረስ ሁሌም አሸናፊ ነው የምትሆኑት። ይመቻችሁ።